ወደ ውጪ ሀገር ሄዶ የመስራት ህልም ላላችሁና በሀገር ውስጥም የሥራ ዕድል ለምትጠባበቁ ወጣቶች ትልቅ ዜና ከሰሞኑ ተሰምቷል። የሥራና ክህሎት ሚኒስቴር መጋቢት 7 ቀን 2018 ዓ.ም ያወጣው አዲስ መግለጫ የሥራ ስምሪት ታሪካችንን የሚቀይር አቅጣጫን ይዟል። መሄድ ብቻ ሳይሆን በክብር መስራት የሚለው መርህ እንዴት ሊተገበር ነው? ከዚህ ቀደምስ ለሥራ ከሚኬድባቸው ሀገራት ውጪ የተጨመሩትስ የትኞቹ ናቸው? የሚሉትን ጉዳዮች በዝርዝር እንመለከታለን። ጤና ይስጥልኝ የተከበራችሁ የገበያ ቢዝነስ ተከታታዮቻችን እንደምን ቆያችሁ? በዛሬው ፕሮግራማችን የሥራና ክህሎት ሚኒስቴር መጋቢት 7 ቀን 2018 ዓ.ም ያወጣው አዲስ መግለጫ መነሻ አድርገን ምን ጉዳዮችን አካቷል የሚለውን እንመለከታለን። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን እየጠየቁ በቀጥታ ለዛሬ ወደ ያስኩት ጉዳይ አልፋለሁ። በቅድሚያ እስቲ ራሳችንን እንጠይቅ። ከዚህ ቀደም የውጪ ሀገር የሥራ ስምሪት ሲባል ወደ አይምሮአችን የሚመጣው ምንድነው? ያልሰለጠነ የሰው ኃይል፣ ያልተጠበቀ መብት ወይስ ደግሞ በደላላ የሚደረግ አደገኛ ጉዞ? ብዙ እህቶቻችንና ወንድሞቻችን ያለበቂ ዝግጅትና ክህሎት በመሄዳቸው ለከፍተኛ እንግልት ሲዳረጉ ቆይተዋል። ታዲያ ሚኒስቴር መስሪያ ቤቱ ይህንን የቆየ ቁስል ለመፈወስ ነው አዲሱን መመሪያ ይዞ ብቅ ያለው። ከዚህ ቀደም የነበረው የውጪ ሀገር የሥራ ስምሪት አሰራር በብዙ ውጣ ውረዶችና ውስንነቶች የታጠረ ነበር። ሚኒስተሩ አሁን የጀመረውን ሪፎርም አስፈላጊነት ለመረዳት የትላንቱን መልክ በሶስት ዋና ነጥቦች ማየት ይቻላል። ቀደም ሲል የነበሩ አሰራሮችን ስንመለከት ዝቅተኛ የክህሎት መስፈርትን ብናይ ቀደም ሲል የሚላኩ ዜጎች በብዛት ባልተገደበ ወይም ደግሞ ዝቅተኛ በሆነ የቤት ውስጥ ስራ ላይ ያተኮሩ ነበሩ። የሙያ ብቃት ማረጋገጫ ጥብቅም አልነበረም። ይህም ዜጎች በሄዱበት ሀገር ዝቅተኛ ክፍያ እንዲከፈላቸውና ለተለያዩ በደሎች እንዲጋለጡ ምክንያት ሆኖም ቆይቷል። በወረቀት ላይ የተመሰረተ ሂደትንም ብናይ የሥራ ስምሪት ሂደቱ አድካሚና ለተለያዩ ቢሮክራሲዎች የተጋለጠ ነበር። የኤጀንሲዎች ቁጥጥርም ዘመናዊ ቴክኖሎጂን ያልተከተለ በመሆኑ የህገወጥ ደላላዎች ጣልቃ ገብነት ሰፊ ነበር። የመብት ጥበቃ ውስንነቱም ቢሆን ከዚህ ቀደም የነበሩ የሁለትዮሽ ስምምነቶች የሰራተኛውን መብት ደህንነትና የኢንሹራንስ ሽፋን በበቂ ሁኔታ የማያስጠብቁም ክፍተቶች ነበሩበት። ከዚህ ቀደም በሥራና ክህሎት ሚኒስቴር ወደ ውጪ ሀገር የሥራ ስምሪት ዜጎች በብዛት የሚላኩባቸው በዋናነት በባህረ ሰላጤው ሀገራት ነበር። ሳውዲ አረቢያን ብናይ በብዛት የቤት ውስጥ ሰራተኞችና የእርሻ ስራ ላይ የሚሰሩ ዜጎች የሚሄዱባት ሀገር ናት። የተባበሩ አረብ ኤምሬቶችንም ብናይ በሆቴል በጽዳትና በሹፌርነት ዘርፍ ሰፊ ተቀባይነትም ነበረው። ኩዌት፣ ኳታርና ዮርዳኖስ ደግሞ በዋናነት ለቤት ውስጥ ስራ ዜጎች የሚላኩባቸው ሀገራት ነበሩ። አሁን ላይ እየመጡ ባሉ አዳዲስ ለውጦች ሳቢያ የገበያ መዳረሻን ማስፋት በሚመለከት አሁን ከባህረ ሰላጤው ሀገራት በተጨማሪ እንደ ጀርመን ካሉ የአውሮፓ ሀገራት ጋር በሙያ የሰለጠኑ ዜጎችን ለመላክ ስምምነቶች ተደርገዋል። በሌላ በኩል የኤልኤምአይኤስ ዲጂታል ስርዓት መረጃውን በቴክኖሎጂ በመያዝ ከደላላ ንክኪ ነፃ የሆነ አሰራርንም ዘርግቷል። የአሰልጣኞችን ስልጠናም ቢሆን ዜጎች ከመሄዳቸው በፊት ስለ ሀገራቱ ቋንቋ፣ ባህልና ስለሚሰሩት ሙያ ጥብቅ ስልጠና እንዲወስዱ የግዴታ መመሪያም ተቀምጧል። መጋቢት 7 ቀን 2018 ዓ.ም በሥራና ክህሎት ሚኒስቴር በውጪ ሀገር ሥራ ስምሪት ዙሪያ የወጣው ማሻሻያ ትኩረቱን ከጉልበት ወደ ክህሎት ያሸጋገረ ነው። ለዚህ ማሳያ መሆን የሚችለው የሙያ ብቃት ማረጋገጫ ወይም ሲኦሲን ብናይ አሁን ላይ ዝም ብሎ ወደ እነዚህ ሀገራት መሄድ ቀርቷል። ማንኛውም ዜጋ ወደ ውጪ ከመውጣቱ በፊት በሰለጠነበት ሙያ ብቁ መሆኑ መረጋገጥ አለበት። ይህ ማለት ታዲያ ዜጎች እዚያ ሲሄዱ የተሻለ ክፍያና ክብር እንዲያገኙ ያስችላቸዋል። በሌላ በኩል ዲጂታል አሰራርን በተመለከተ ደግሞ አሁን ላይ የተደረገውን ማሻሻያ ስንመለከት የደላላን ጣልቃ ገብነት ለማስቀረት ሚኒስቴሩ የሥራ ስምሪት ሂደቱን ሙሉ በሙሉ በቴክኖሎጂ ለማስተሳሰር እየሰራ ነው። ይህም ከቤት ሳይወጡ ስራ ማግኘት የሚለውን ህልም እውን ያደርገዋል ማለት ይቻላል። ሌላውና ዋናው በዚህ መግለጫ የተካተተው ነጥብ አዳዲስ መዳረሻ ሀገራት ናቸው። መግለጫው እንደሚጠቁመው ኢትዮጵያ ከአረብ ሀገራት ባለፈ ከአውሮፓና ከኤሲያ ሀገራት ጋር አዳዲስ የሥራ ስምሪት ስምምነቶችን እያደረገች ነው። ይህ ታዲያ ለወጣቶች ሰፊ አማራጭን ይፈጥራል። ታዲያ ኢትዮጵያውያንን ወደ ውጪ ሀገር ለመላክ ከመንግስት ጋር በሚደረግ የሁለትዮሽ ስምምነት ኢራቅን ጨምሮ ወደ ኦማንና እንግሊዝ ሀገሮች ለመላክ
ለመላክ ዝግጅት እየተደረገ መሆኑንም ሚኒስቴሩ አስታውቋል። ታዲያ ይህ ተግባራዊ የሚሆነው በመካከለኛው ምስራቅ የተፈጠረው ቀውስ ሲረጋጋ መሆኑም ተገልጿል። የሚኒስቴር መስሪያ ቤቱ ሪፖርት እንደሚያመላክተው በያዝነው 2018 ዓ.ም 8 ወራት በሀገር ውስጥ ለ2.8 ሚሊዮን በውጭ ሀገር ስራ ስምሪት ለሰለጠኑና በከፊል ለሰለጠኑ 447,000 እንዲሁም በርቀት ለ20,537 ዜጎች የስራ ዕድል ተፈጥሯል። ቀደም ሲል እንደጠቀስኩት የውጭ ሀገር የስራ ስምሪት ዕድል የተፈጠረው ከዚህ ቀደም በሳውዲ አረቢያ፣ በኳታር፣ በጆርዳንና በተባበሩት አረብ ኤምሬትስ እንደነበረ፣ አሁን ግን በአዲሱ አሰራር ደግሞ መዳረሻዎች በተለይም ጣሊያን፣ ኩዌትና ባህሬንን ጨምሮ 4 ሀገራት ናቸው የተጨመሩበት። በሌላ በኩል በሀገራችን ወደ ውጭ ሀገር ሰራተኞችን በመላክ የተሰማሩ አጠቃላይ 1200 ኤጀንሲዎች መኖራቸው ይገለጻል። በአብዛኛው በቤት ሰራተኝነት የሚሰሩ ኢትዮጵያውያን የሁለትዮሽ ስምምነት ወደ ተፈረመባቸው ሀገራት የሚላኩ ናቸው። ሚኒስቴር መስሪያ ቤቱ በሪፖርቱ ከተመዘገቡት ኤጀንሲዎች ውስጥ በበጀት ዓመቱ 8 ወራት በተደጋጋሚ ጥፋት ሲፈጽሙ በተገኙ 400 ኤጀንሲዎች ላይ እገዳና ቅጣት ተጥሎባቸው እንደነበር ተገልጿል። በኤጀንሲዎቹ ላይ አስተዳደራዊ ቅጣት፣ ጊዜያዊ እገዳና የወንጀል ተጠያቂነትም ጭምር ነበር። በሌላ በኩል የተቋሙ ደብዳቤ እንዳላቸው በማስመሰል ዜጎችን ለውጪ የስራ ስምሪት የሚልኩ እንዳሉም ይታወቃል። እነሱን አስመልክቶ ታዲያ የስራና ክህሎት ሚኒስቴር በሰጠው ምላሽ የተቋሙን ህጋዊ ደብዳቤ ሳይሆን በህገወጥ መንገድ በሐሰተኛ ማስረጃ በተሰማሩ አካላት የሚሰራ ነው ብለዋል። በተመሳሳይ ህጋዊ ፈቃድን ሽፋን በማድረግ የብቃት ማረጋገጫና የኤጀንሲው ፈቃድ ሳይኖራቸው የእንጀራ ነኝነትን የጉዞ ፈቃድ ወይም ደግሞ የንግድ ፈቃድ በመጠቀም ሰዎችን የሚያዘዋውሩ መኖራቸውንም ሚኒስትሩ ገልጿል። በኢትዮጵያ የሆቴልና ቱሪዝም ኢንዱስትሪ ውስጥ በዘርፉ የሰለጠነ የሰው ኃይል ያለበትን ክፍተትና የሚያስፈልገውን የሰለጠነ ባለሙያ በሚመለከት በሚኒስቴር መስሪያ ቤቱ በተደረገ ግምገማ ከዓመታት በፊት በቱሪዝም ሆቴል ኢንዱስትሪ ሰልጥኖ በዘርፉ ውስጥ የተሰማራው 33% ብቻ የሚሆነው እንደነበር ተገልጿል። አሁን ግን የሰለጠነው የሰው ኃይል 47% መድረሱን የተነገረው በዘርፉ የታየውን ክፍተት ለመሙላት በልምድ እየሰሩ ላሉ ሰዎች እውቅና ለመስጠት እየተሰራ መሆኑን ተገልጿል። በሌላ በኩል ለአዳዲስ ስራ ፈጣሪዎች የፋይናንስ አቅርቦቱ መጠንና ስርጭትን ስንመለከት ባለፉት 8 ወራት ውስጥ ለቴክኒክና ሙያ ዘርፍ እንዲሁም ለኢንተርፕራይዞች የሚውል 36 ቢሊዮን ብር የብድር አቅርቦት መኖሩ ተገልጿል። ይህ ከፍተኛ በጀት የቀረበው በዋናነት ለስራ ፈጠራ፣ ለጥቃቅንና አነስተኛ ኢንተርፕራይዞች መስፋፋት እንዲሁም ለቴክኒክና ሙያ ሰልጣኞች የስራ መጀመሪያ ካፒታል እንዲሆን ታስቦ ነው። አዲስ የብድር ዋስትና ስርዓትን ስንመለከት ደግሞ እንደሚታወቀው ለወጣቶችና ለፈጠራ ባለሙያዎች ትልቅ እንቅፋት የነበረው የንብረት ማስያዣ ነው። ይህንንም አሰራር ለመፍታት አዲስ አሰራር ተቀርጿል። ወጣቶች ብድር ለማግኘት የግድ ቤት ወይም መኪና ማስያዝ ሳይጠበቅባቸው ያላቸውን የፈጠራ ሐሳብ፣ የስራ ተነሳሽነትና ታማኝነት በሳይንሳዊ የባህሪ መመዘኛ ተገምግሞ እንደ ማስያዣ የሚያገለግልበት አሰራር ከባንኮች ጋር በጋራ ተፈጥሯል። ይህ ስርዓት የፈጠራ ሐሳብ ያላቸው ነገር ግን የገንዘብ አቅም የሌላቸው ወጣቶች በቀጥታ ከባንክ ብድር የሚያገኙበትን መንገድም ያመቻቻል። በዚህ ዙሪያ የቴክኒክና ሙያ ተቋማት ሚናም ከፍተኛ ነው። የቴክኒክና ሙያ ተቋማት ራሳቸውና ሰልጣኞቻቸው የዚህ የብድር ስርዓት ተጠቃሚ እንዲሆኑም ተደርጓል። በግማሽ ዓመቱ 18 የቴክኒክና ሙያ ተቋማት የዓለም አቀፍ የጥራት ደረጃ ISO ማግኘታቸው የሚሰጡት ስልጠናና የሚያወጡት የፈጠራ ሐሳብ በባንኮች ዘንድ ታማኝነት እንዲኖረው አግዟል። በሌላ በኩል መጋቢት 7 ቀን 2018 ዓ.ም በተሰጠው መግለጫ የተጠቀሰው ጉዳይ ከዚህ በፊት በደረጃ 5 ተገድቦ የነበረው የቴክኒክና ሙያ ትምህርት ስርዓት ወደ ደረጃ 8 በማሳደግ ከ3ኛ ዲግሪ ጋር የሚመጣጠን ስልጠና በሁለት የትምህርት መስኮች መጀመሩን የተገለጸው። በዘንድሮ በጀት ዓመትም ታዲያ ከጎረቤት ከደቡብ ሱዳንና ከሶማሌላንድ ለመጡ 352 ሰዎች የስኮላርሺፕ እድል ተሰጥቷቸዋልም ተብሏል። በዚህ
በያዝነው 2018 ዓ.ም 12ኛ ክፍል አጠናቀው ወደ ቴክኒክና ሙያ የገቡ አዲስ ሰልጣኞች 229594 መሆናቸውንና ከዚህ ቀደም ስልጠና ጀምረው ሳይጨርሱ አቋርጠው ወደ ስራ ገብተው ከነበሩ ሰልጣኞች መካከል 315713 ያህሉ ወደ ስልጠና መመለሳቸው ተገልጿል። በሌላ በኩል የኢንተርፕራይዞች ከጥቃቅን ወደ አነስተኛ ኢንተርፕራይዝ የሚደረገው እድገትና ሽግግር ጥሩ የሚባል ቢሆንም አነስተኛ ኢንተርፕራይዝ ወደ መካከለኛ ለመሸጋገር የሚደረገው ጥረት ከዝግጅት ማነስና ባለበት የመቆም ፍላጎት የተነሳ አፈጻጸሙ አስቸጋሪ ነው በሚልም ተገምግሟል። በአጠቃላይ ይህ መግለጫ የኢትዮጵያ ወጣቶች በክህሎትና በፈጠራ ታግዘው የኢኮኖሚ ሞተር እንዲሆኑ መንግስት የ76 ቢሊዮን ብር የብድር አቅርቦት ማመቻቸቱን በተለይም ደግሞ ዜጎች በውጭ ሀገር የሥራ ስምሪት ዘርፍ ያላቸው ተሳትፎ ከዚህ ቀደም ከነበሩት ጥቂት ሀገራት በተጨማሪ አዳዲስ የሁለትዮሽ ስምምነት ወደ ተፈረመባቸው ሀገራት እንዲሰፋ መደረጉ ለብዙዎች አዲስ የሥራ ዕድል በር የሚከፍት ነው። ይህ እርምጃ ዜጎቻችን በህገወጥ መንገድ ለሚደርስባቸው እንግልት መፍትሄ ከመሆኑም ባለፈ በዓለም አቀፍ ደረጃ በሰለጠነ የሰው ኃይል ተፈላጊነታችንን የሚያረጋግጥ ነው ማለት ይቻላል። በአጠቃላይ ከባንኮች ጋር የተጀመረው አዲስ የብድር ዋስትናና ስርዓት በየደረጃው የሚሰጡ የክህሎት ስልጠናዎች በትክክል መሬት ከወረዱ የነገዋ ኢትዮጵያ በባለሙያዎች የምትኮራበት ጊዜ ሩቅ አይሆንም። የተከበራችሁ የገበያ ቢዝነስ ተከታታዮቻችን በቅርቡ በስራና ክህሎት ሚኒስቴር በኩል የተሰጠውን መግለጫ መነሻ አድርገን ያደረስናችሁ ፕሮግራም ይሄንን ይመስላል። ቪዲዮውን ከወደዳችሁት ላይክ፣ ሐሳብ አስተያየት ካላችሁ ደግሞ በኮሜንት መስጫው ላይ እንድታጋሩን እንጠይቃለን። በቀጣይ በሌላ ርዕሰ ጉዳይ እስክንገናኝ ሰላም ቆዩልን።